እንግዲህ እርሶ አሁን ካሉት ጋራም ትንሽ የሚገናኝ ነገር ነው አሁን ማነሳሉትና የፓርቲም እንደገና ፓርቲውን ብቻ ሳይሆን በጊዜያዊ አስተዳደርም በነበረው ኃላፊነት ዘመን በግልጽ የሚያውቋቸው አሁን የነገሩኝ አይነትና ሌሎችም ማለት ነው። ነገር ግን ህሊናውን እንደው ሰብእናውን ከሚፈቅደው ውጪ የሚቆጠቁጡት ማለት ነው። ምናልባት ገመናችን ቅድም ያሉት ገመናችን ይጋለጣል በሚል የሸፈኗቸው የሚጎዱ ህዝብን በጣም አድርገው የሚጎዱ ተግባራቶችን ችላ ብለው ያለፉባቸውና አሁን የሚቆጭባቸው አጋጣሚዎች እንደው ሌሎች የሉ። እነኚህ ነገርኩ ነገሮች ኢሴንሻሊ እነዚህ ናቸው የጎዱና አሁን ደርሰንበት ላለን ትርምስ ስርዓት አልባነት ምክንያት የሆኑት እነዚህ ነገሮች ናቸው። መጠየቅ ያለባቸው መጠየቅ አለመቻላቸው። የትግራይ ህዝብ ከዚህ በላይ ልትጎዳው አትችልም። ትግራይ ህዝብ ለዘመናት መንግስትነት የሚያውቅ ህዝብ ነው። ስርዓት የሚያውቅ ህዝብ ነው። የታገለ ህዝብ ነው። የታገለ ህዝብ በጥቂት ሌቦች ሆስቴጅ ሆኖ አሁን ለስደት የሚዳረግበት ወጣቱ የታገለ ወጣት ክላሹን ጥሎ ለስደት የሚዳረግበት የመን፣ ሳውዲ ሄዶ ባህር ውስጥ ሶማሊያ ውስጥ ሁኔታ የተፈጠረው እኮ እነዚህ ሰዎች እነዚህ የወንጀል ኔትወርኩ ሊንች ፒንስ የሚባሉት ማጋለጥ አለመቻላቸው ነው። ከዚህ በለጠ የሚቆጠቁጠኝ ነገር ሊኖር አይችልም። ሌላው ኮሌክቲቭሊ የወሰናቸው ስቲል ማምንባቸው ነገሮች የወሰን ኮንሲኩዌንሱን ለመቀበል ዝግጁ ነኝ። እኔ ዋናው ጭንቀት እነዚህን ሰዎች ተጠያቂ ማድረግ ሲገባ ባለማድረጋችን ምክንያት አሁንም ሌላ የግጭት ሌላ የትርምስ ድባብ እንዲፈጠር ምክንያት ሆነናል የሚል እምነት ነው ያለኝ። ፖለቲካል ሊደርሺፑም የታጣቂ አመራርም። ስለዚህ ጥቂት ሰዎችን ልክ ማስገባት አቅቶን ሙሉን ህዝብ ለአደጋ የሚዳርግ ኢንቫይሮንመንት ከመፍጠር አንፃር ትልቅ አስተዋጽኦ አድርገናል ብዬ ስለማምን ሪግሬት ማድረገው ይሄ ነው ማለት ልታሰፋው ትችላለህ። አብነት ነው ኤግዛምፕል ነው ልትጨምር መስለው ታሪኩን በተለይ መልኩ አትቀይረው። በሶስት ዙር ግጭት እንግዲህ የሶስት ዙር ግጭት ነው ያካሄድ ነው። ከበቂ በላይ ጉዳት ደርሷል እንደሚያውቁት እና አሁንም የተሟላ የማገገም ደረጃ ላይ አይደለም ያለ ነው። ነገር ግን ጥያቄዎችና ልዩነቶች በሰላም የሚፈቱበት እድል እያለ ለግጭት የጓጉ የሚመስሉ ከህዝብ የሰላም ፍላጎት በተቃራኒ የቆሙ ድምጾች አሁንም ጮክ ብለው ይደመጣሉ እና ይህ እንደው መነሻው ምንድነው ይላሉ አቶ ጌታቸው? ማን ነው የሚያተርፈው ከዚህስ? ሶስት ዙር ውይይቶች አድርገን ነበር ከፕሪቶሪያ በፊት። እሺ ሲሸልስ ሁለት ጊዜ ጅቡቲ። አሁን በፌደራል መንግስት በኩል ይሄን እናርግ ብሎ ይቀርቡ የነበሩ ነገሮች አሉ። ይነስም ይብዛም ጥያቄዎቻችንን የሚመልሱ የሚመስሉ ሐሳቦች ይቀርቡ ነበር ከፌደራል መንግስት። አንዳንዴ የሚገርመኝ ጥያቄዎቻችን ይመለሳሉ በሰላም ብለን አምነን ተመልሰን ሪፖርት በምናደርግበት ሰዓት ዴሌጌሽኑን የመራነውን ሰዎች አርበኝነት ኮሚትመንት ኢሚዲየትሊ ነው ተጠያቂ የሚያደርግ መጠየቅ ጀምሩት። አንድ አጋጣሚ ልንገርህ። እኔና ጀነራል ጻድቃን ወደ ጅቡቲ ስንሄድ ሶስተኛ ሰው እንደጨመርን አያውቁም። እኔና ደብረጽዮን ተነጋግረን ነው ወንድሙን ይዘው ሄድ ተባልኩ። ሌሊት ከቤቱ ቀስቅሼ ተያይዘን ወጣ። ገና ስንወጣ ድርድሩ እንዲሰምር ፍላጎት የሌለው ሴንትራል ኮማንድ ውስጥ አባል የሆነ ሰው ናይሮቢ ላሉ አክቲቪስቶች ምክንያቱም በሚስጥር ነው ውይይቱ መደረግ ያለበት። ነገታቸው የያዘች አውሮፕላን ከመቀለ ተነስታ ጅቡቲ እየሄደች ነው። ሬድዋን እና ጌዲዮን ከፌደራል መንግስት ይላል። ይሄን ሌላ ሰው ሊያወጣው አይችልም። ውይይት እንደጀመርን ይሄ ወጥቷል በሚዲያ ሁሉ ሲንሸራሸር የፌደራል መንግስቱ አቋራጭ ምኑን አምነን ነው እናንተ ጋር ምን ማለት ኢሚዲየት ሊክ ያደርጋችሁት? ለሚዲያ ካለኝ ቅርበት አንፃር ማለት አንዳንዱ እኔ ላይ ነው ጣጣት የሚቀስሩ ሊክ ማድረግ መስለው ሳውዝ በጣም እንግዲህ አሜሪካኖቹ ማይክ ሀመር በጣም እንትን አለ። ኤኒዌይ ሌላ ዙር ውይይታችንን እንቀጥልበታለን። አሁን ግን በዚህ ሚስጥራዊነት ባልጠበቅበት ሁኔታ መቀጠል አንችልም አሉ። ስታክ ከዛ በፊት ሌላ ውይይት አድርገን ነበር። ከዛ በፊት በዛ ውይይት ላይ
ፌደራል መንግስቱ ይሄን አደርጋለሁ ብሎ የገባቸውን ቃሎች እኔ ከጀነራል ጻድቃን ጋር ሆነን ጥሩ ይመስላል ይሄ ነገር ግምት ውስጥ ብናስገባ እንዴት እንዲህ ትላላችሁ ይሄን ነገር በጦርነት ነው መፍታት ያለብን የሚል ጠንካራ እምነት የያዘ ትንሽ ኃይል አለ እዛ ውስጥ ሰላሙን የማይፈልግ ኃይል አለ ቅድም እንዳልኩ ከተመለስ በኋላ ሪፖርት አድርጌ ምን የሚል ወጣ ልክ ሚስጥር ተገኘ ብሎ በየሶሻል ሚዲያው የሚበተናል ከሬድዋን ሁሴን ጠረጴዛ የተገኘ ማስታወሻ ተብሎ ተጻፈ እንደዚህ መረጃ እንመራለን ደህንነት እንመራለን የሚሉት የኛ ሰዎች ናቸው ይበትኑታል ከዛ ውሸት እንደሆነ ሰባታችን በተሰበሰብንበት ነገርኳቸው ከራሳችን ነው የወጣው ይሄ ምክንያቱም እኔ ብሪፍ ሳደርጋቸው ሬድዋን ያልሰማው ምክንያቱም ማስታወሻም አልያዘም in the first place ሬድዋን ያልሰማው ማይክ ሀመር ለኔና ለጻድቃን ብቻ ለብቻችን የነገረን ነገር ነበር እሱ ሪፖርት አድርጌላችኋለሁ እዛ ጽሁፍ ላይ ይሄ አይተባለ ስለዚህ ሰባት ሰዎች ነን እዛ ውስጥ ያለ ሰው ነው ይሄ ሰው ሰላም አይፈልግም ግርግር በተፈጠረ ምክንያቱም ከኢትዮጵያ መንግስት ጋር በሆነ ይሁን መንገድ በሰላም ችግር ይፈታል የሚል እምነት የለውም እምነቱ እንደፈለገ ግን ይሄን እምነቱን ግን ሌሎች ላይ ኢምፖዝ ለምን ያደርጋል ለምን ሆስቴጅ ይሆናል የትግራይ ህዝብ ሶ አይ ቲንክ ሰኔ ይመስለኛል ጁን 7 አካባቢ ጁን 13 ነው ዩቲ ተመልሰን ብዙዎቹ የጦር አመራሮች እንግዲህ አሁን መወሻሸት የለብንም ይሄ ነገር በሰላም ይፈታ ብዙዎቹ አይደሉም ኦልሞስት ሁሉም ይሄ ነገር በሰላም ነው መፈታት ያለበት የዲፕሎማሲ ድል መሞከር አለብን የሚል ሲሉ ፖለቲካ አመራር ውስጥ ያለው ኃይል ነው ፈራችሁ ወይ ለምሳሌ መጨረሻው ዙር ላውንች ሲደረግ ማለት የመዋጋት አቅምና ምናምን ማነስ አለ ኮሚትመንት ችግር የለባቸው ወታደሮች ብዙዎቹ ማለት ለዛ ማከብራቸዋለሁ ከጥቂቶቹ ከግርግር እናተርፋለን ከሚሉት በስተቀር ሁሉም ይሄ ነገር በሰላም እንፍታ ነው ፖለቲካል ሊደርሺፕ ውስጥ ግን ይሄ ኮር ኃይሉ ምለ በሰላም መፍታት የሚባል አጀንዳ አይመጣለትም ሶ ፌደራል መንግስት የሚወስደውን ድርሻ ይወሰድ ጦርነቱን በማጋጋል ረገድ ፌደራል መንግስት ጋር የተጠጉ ሌሎች ኃይሎች የሚወስዱትን ይወሰዱ በእኔ እምነት የፖለቲካል ሊደርሺፑ ለሰላም የነበረው ዝግጁነት ኦልሞስት ዜሮ ነው ይሄን በግምገማችን ያየነው ነው ምንም እንትን የለውም ምንድነው የሚያጡት ሰላም ቢመጣ እንዳልኩ ምንድነው የወንጀል ኢንተርፕራይዝ ነው ብዬ ነው ማምነው ነው ይሄ እኮ ፖለቲካ አመራር አይደለም ጠቅላላ የህወሓት አመራር እኮ ሰላም ነው የሚፈልገው ጠቅላላ የህወሓት አባል እኮ ሰላም ነው የሚፈልገው እዚህ ውስጥ እዚህ ግርግር ውስጥ እናተርፋለን የሚሉት ተጠያቂ እንዳንሆን ብሎ የሚሰጉት ካልሆነ ሰጋር አብዛኛው ሰው ሰላሙን ነው የሚፈልገው አው ግዛቱ እንዲመለስ ይፈልጋል ተፈናቃይ እንዲመለስ ይፈልጋል yes ይሄን ለማድረግ ተጨማሪ ዋጋ መክፈል አለበት ማለት ፕሪቶሪያን ቆንጥጠን ይዘን ፕሪቶሪያ ስልጣንን አሳጥቶኛል ብሎ ኩርሲ ማገት ሰማዋል ኦሬዲ ያደረግነው ምርጫ ሰርዘን ተስማምተን በህገ መንግስት ልናደር ነው ፈርሞት ነው የመጣነው ምን መንግስት ይኖርሃል ምርጫው ከተሰረዘ በምርጫው መሰረት የተቋቋመው መንግስት አፍርሰው መጡ ተብለን እኮ ነው ከሃዲዎች የተባለው እኔ ማለት የሚገባኝ መስዋዕትነት ከፍያለሁ ያምናለሁ የትግራይን ህዝብ አሳልፌ ሰጥቻለሁ አቅም ለወደፊት ማሳልፍ ያልሰጥም እነዚህ ሰዎች ግን ጸረ የትግራይ ህዝብ ጥቅም ስለሆኑ እነዚህን ሌላ እኮ አሳልፍ መስጠት የለብህም ህዝቡ ራሱ እንዲያውቃቸው አንቅሮ እንዲተፋቸው ተግባራቸው መገለጽ መቻል አለበት ሌቦች ናችሁ መባል መቻል አለባቸው ከትግራይ ህዝብ ጥቅም ጋር የተያያዘ ምንም አጀንዳ ያላቸው ከሰላም ጋር የተያያዘ ምንም አጀንዳ ያላቸው እንዴት ብለህ ታዲያ ይሄን ሁሉ ጥፋት የፈጸመ ኃይል አንድም ቀን አትሊስት ፌደራል መንግስቱ የሆነ ስምምነት ተስማምቷል አትሊስት ተጠያቂ መሆን ያለብን ተጠያቂ መሆን አለብኝ ብሏል በተግባር ያርገው አያርገው የምናየው ሆኖ የፌደራል መንግስት ቢያንስ ከትግራይ ጋር የነበረውን ግንኙነት ሪስቶር አድርገን የልማት እንቅስቃሴ እንዲጀመር ብሎ እንቅስቃሴዎች ጀምሯል የኤርትራ መንግስት የትኛውን ይቅርታ ጠየቀ እስኪ ንገረኝ ቅድም ያልኩህን ጥፋቶች የፈጸመ እኔ የኤርትራ ኦፊሻሎች ጋር ገናኝ ነበር ፓስት አታንሳ ነው የሚሉት ያለፈውን በፍጹም እንዳታነሱ አሁን ወደፊት ስለዚህ አሽከር ነው የምትፈለገው ዩዝፉል ኢዲየትስ የሚሏቸው አሉ ሲሪየስሊ ማይወስዷቸው እነዚህ ሰዎች እንዴት ብለው ነው የትግራይ ጥቅም ቢያንስ ሌላውን ተው በጣም በትንሽ ፓትሪሞኒያል በሆነ ነገር እንኳን ካየኸው 1.5 ሚሊዮን የትግራይ ተወላጅ አለ ሌላው ኢትዮጵያ ክልል ውስጥ የሚኖር አዲስ አበባ በመቶ ሺዎች የሚቆጠር ሰው አለ ሰው እነሱ የሚብዛም ሰላሙ እንዳይበጠበጥ በማድረግ የትግራይን ህዝብ ትግራይ ውስጥ ያለውን ብቻ ሳይሆን ሌሎች አካባቢዎች ጥቅም ማስከበር የሚያስችል 1 ሚሊዮን የሚሆን ተፈናቃይ ሳትመልስ ሌላ ጦርነት የምትጠምቅበት ምክንያት
ኖር ነው ኤንድ ማንጋኖ ተባበራው ያልኩት ፎክ ነው ይሄ እኮ ሌላው እኮ ነው ጥቂት ይቅርታ እንኳን ቢያንስ በአደባባይ አጠፋ ነው ጥፋት ለደፈርናቸው በ10 ሺዎች የሚቆጠሩ ሴቶች የሚል ትንሽ የንስሐ ምልክት ካላሳየ ኃይል ጋር ለምን የትግራይ ጥቅም አስከብራለሁ ብለው ተቀሳቀሱ እስ ክሪሚናል ኢንተርፕራይዝ የወርቅ ንግዱን እስካስቀጠለ ድረስ እኔ እነግርሃለሁ አሁን በቁጥጥር ስር ዋለ መለህ የመጣው ወርቅ ንግድ ለመፈጸም በቃ ሁሉ ነገር እንቅፋቶቹ ተነስተናል ወርቅ ንግዱን ሊያጧጥፍ ነው የመጣው ይሄ ፈጥሮ አይደለም ነገርህ በይፋ እኔ ካሁን በፊት ካተለው ነበር መቀለ ሆኜ ማለት ጠቅላላ አይተራራቸውን ማወቅ ይችላል ሬክተሶች ናቸው ለጥቅማቸውን እስካረጋገጡ ድረስ እያንዳንዱ ለዘረፋ የሚመች ስራ ከመስራት ወደ ኋላ የሚሉ ሰዎች አይደለም ይሄን ስል የህወሓት አመራር 5% የማይሆነው ነው ይሄን እያወራን ያለው ሰራዊት አመራር ጥቂት ሰዎች ናቸው ሰው ዝውውር ውስጥ የሚሳተፉ አመራሮች አሉ ጥቂት ሰዎች ናቸው አብዛኛው ኢቭን ከኔ ጋር ተጻራሪ አቋም ያላቸው ጀነራሎች ሳይቀር ሰላም ላይ ያላቸው አቋም እርግጠኛ ሆኜ አውቃለሁ ሰላም ይፈልጋሉ የህዝባቸውን ጥቅም ማረጋገጥ ይፈልጋሉ ግን እነሱም ግን በዝምታ የሚሸበቡበት ምክንያት አንደኛ አንዳንዴ ባምቻ በጋብቻ በቅርበት በመናም ሆኖ የሰውን ጉድ ጠብቀህ የሰውን ገበና ጠብቀህ ልክ በውሸት የጀግንነት ታሪክ እኔ ልንገርህ በአሁኑ ሰዓት የትግራይ ወጣት ቴክኖሎጂ ፎርስ መልቲፕላየር የሆነ አቅም ተጠቅሞ የሚያደርገው ውጊያ ካልሆነ በስተቀር በሰው ኃይል ላይ የተመሰረተ ውጊያ የሚመራ ጀነራል እኔ ጤነኛ ነው ይላል በምን ስሌት ነው በዚህ ዘመን የሚታሰብ አይሆንም ስለዚህ ጀግንነታቸው ለሰጡት ኮሚትመንት ያለኝን ክብር እየገለጽኩ በዚህ ካሁን በፊት ዝም ብለን ስንዘምርለት በነበረው አካሄድ የትግራይ ወጣት ለሌላ መስዋዕትነት ለመዳረግ መሞከር ግን አልቀበለውም ይሄ እንዳይሆን እስከ መጨረሻው አሰራለሁ ይሄም እንዳይሆን መስራት ዋናው መነሻው ዋናው መንገዱ ሆነ ያለበት ይሄ ከራሱ ጥቅም የቡድን ጥቅም በስተቀር የትግራይ ህዝብ አጀንዳ ያልሆነ የክራይም ኔትወርክ እንዲበጣጠስ ማገዝ ነው ሶ በአቅሜ ስራዬ ኃላፊነቴ በሰጠኝ እድል የማገኛቸውን ይሄንን ጠባብ ቲም ብቻ የሚመለከቱ ነገሮች በአደባባይ እላቸዋለሁ ምክንያቱም የትግራይ ህዝብ የምታድነው በውሸት አይደለም የውሸት ጀግና እየተባልኩ መቀጠል አልፈልግም 90 ኪሎ ሜትር ርቀት ሆነ ሰራዊት መራለ በዛ ርቀት ላይ ሆነ ከአቅሙ በላይ ሆኖ ያፈገፈገን ወጣት ይረሸን ብለህ ማዘዝ ምን የትኛው ጀግንነት ነው ድንገር አሁን የሚቀጠቅጧቸው የጌታቸው ደጋፊዎች ናቸው የሚሏቸው ሰዎች የሚገርም ዲስቲንክሽን ያላቸው ነው የውጊያ ታሪካቸው የኮሚትመንት ችግር የሚገርም ዲስቲንክሽን ያላቸው ናቸው እንዴት እነሱ የገቡበት የስርቆት ኔትወርክ ስለሌሉ ጠላቶች ነው የሚባሉ ሰላም ስለሚመርጡ ውጊያ ሲመጣ የመራቸውን የሚመሩት እነሱ ናቸው ሁሉም ቦታ ላይ ያላቸው ታሪክ የሚያሳዩ እሱ ነው የመስዋዕትነት ችግር የለባቸው ግን የወንጀል ኔትወርኩ አካል ግን አይደሉም ነው የወንጀል ኔትወርኩ አካል ካልሆንክ ትግራይ ሰርቫይቭ አታደርግም አሁን ሰው በጣም የተምታታ ታሪክ የሚያወራል ይሁን አንድ አካባቢ ልጆች ተሰብስበው የአንድ አካባቢ አንድ ሰፈር ተወላጅ ውሸት ነው እንደዛ የሚባል ነገር የለም ሰፈር አጋጣሚ በአንድ አካባቢ ተገናኝቶ ሊሆን ይችላል አጋጣሚ ነው እኔ ሊቀመንበሩ ከሽሬ እንደመጣ ነው የማውቀው whatever ምክንያት የአድዋ ልጆች ተሰባስበው ውሸት ነው እሱ አይደለም ምክንያቱ የክራይም ኢንተርፕራይዝ ነው ከነዚህ ጋር ምን ግንኙነት የላቸው በመቶዎች የሚቆጠሩ ፖለቲከኞች በመቶዎች የሚቆጠሩ ኦፊሰሮች አሉ ይሄንን ተግባር የሚኮንኑ እነሱ ጋር ብልከሰከስ ኖሮ ቅዱስ የተባልኩ ነበር መቀጠለው ችግሩ የሚያቀተ ሰዓት ይመጣል ለዘርፈም አላቅም በዘርፋም አልታወቅም ግን በኔ ቀረርቶ በኔ ፉከራ እንደገና ተጨማሪ እኔ ፐርሰናሊ ፊልም አረጋቸው ነገሮች አሉ ኦኬ እኔ I have been targeted በድሮን ተደጋጋሚ ታርጌት ሆኛለሁ የመጨረሻ ቤቴን ያፈረሰው ሊትራሊ አልጋይን የመታ አታክ እንግዲህ ዩኒቨርሲቲ ትምህርታቸውን ያቋረጡ ትምህርታቸውን እንደመማር የኔ አጃቢዎች እንዲሆኑ የተገደዱ ኮማንዶዎች ፊት ለምን አይቆምም ይሄ ከዛ በኋላ ከሁለት ሳምንት በኋላ ነው የፈረምነው ሁለት ሳምንት ስንፈርም የከፈልነው መስዋዕትነት አውቃለሁ ምን አሉኝ አንድ አባት አንዲት ልጅ ቀርታኛለች ታላቆቿ ሁሉም ተሰውተዋል አትሊስት እሷ ወልዳ
ለማየት እድሉን ለምን አትፈቅዱልኝም? ምን አሉ? የትግራይ ህዝብ እድሜ ልኩን 5 ሚሊዮን የሆነው ለምንድን ነው አሉ። ቼክ እስኪ እናድርገው። ቢኮዝ ሁሉም ችግር ሁሉም ክራይሲስ በትግራይ በኩል ስለሚጀምር ሁሉንም ተዋግተን አንፈታውን እስኪ መኖር እንጀምር አሉ። ይሄንን እየሰማህ ኤቭሪ መድረክ ላይ ይሄን እየሰማሁ ስለ ሰላም ባወራ ስለ ሰላም የምታወራው ማን ጦርነት ፈላጊ ላይ ይልሃል አሉ ብዬ አላቅም፣ ግን አሉ ጦርነት ይፈልጋሉ። ጦርነቱ የሚፈልጉት ግርግሩን የሚፈልጉት ከተጠያቂነት ለማምለጥ የሚያስቡ ሰዎች። ይሄን ኢንተርፕራይዝ ቅድም እንዳልኩ ነው። አንዱ ምን አለኝ፣ አድዋ ሄደን ነው አንተ የፈረምከው ጥቅምት 23 ነው፣ ጥቅምት 21 ብትፈርም ኖሮ ልጄ በህይወት ይኖር ነበር። ጥቅምት 21 ነው የተሰወው። ሶ ኢን ኢፌክት ፕሪቶሪያን ስንፈርም ቀደም ቢል ኖሮ ልጄ ነበር። ይሄ የትግራይ ዜጋ ጠቅላላ እምነት ነው። ይሄን ማምር ግን ይወጣና ወይ ፕሪቶሪያ ያዋረደን ይላል። ውሸት ነው። ፕሪቶሪያ ያዋረደ ነገር መስዋዕትነት እየከፈለ ነው ፊርማውን የፈረመው። ይሄ ወጣት በዱላ በድንጋይ የተዋጋ ነው እስከ መጨረሻው ደቂቃ ድረስ። ይሄንን ማስቆም ህይወት እንዲቀጥል ማድረግ ምኮራበት ስራ ነው ብቻ ሳይሆን ኤቭሪ የትግራይ ሰው በዚህ ጉዳይ ላይ ተመሳሳይ አቋም ነው ያለው። እነዚህ ሰዎች አንዳንዴ የሆነ ሰፈር የተለየ ተቆርቋሪዎች መስለው ለምትመጡ ውሸት። የሚቆረቆሩለት ሰፈር የለም፣ የሚቆረቆሩለት መንደር የለም፣ የሚቆረቆሩለት ህዝብም ሲጀመር የለም። እንደ ትግራይ ለትግራይ ሙሉ መቆርቆር የሚገባው አመራር ትግራይን በሙሉ አባንደን የሚያደርግ ትግራይን ከነገሌ ጋር ሆኜ ገሌ ልጥላለሁ። የትግራይ ህዝብ ኮሪደርስ ኦፍ ፓወር አልናፈቀውም። 4 ኪሎ ሜትር አድራጊ ፈጣሪ መሆን አይፈልግም። ምን ይሰራለታል? መልማት እንደ ሰው መኖር ነው የሚፈልገው። ህልውናው እንዲረጋገጥ ነው የሚፈልገው። ተፈናቃዮችን መመለስ ይፈልጋል። ህገ መንግስቱ ያረጋገጠለትን ግዛት ይዞ ወቴቨር ልዩነት ካለ ህገ መንግስቱ መሰረት ባደረገ መንገድ እንዲፈታለት ይፈልጋል። ለዚህ መስራት ሲገባ የወርቅ ንግድህን ለማጧጧፍ ሁልጊዜ ግጭት የሚቀሰቅሱ እንቅስቃሴዎች ካላረኩ ብለህ የምትልበት ምክንያት መቆም መቻል አለበት። የትግራይ ወጣት ለዚህ ሰለባ ይሆን። ትግራይ በቂ መስዋዕትነት ከፍለናል። እያንዳንዱ ቦታ በሄድኩበት ቦታ ዊዛውት ኤክሰፕሽን ያደርኩት ሁመራ ብቻ ነው። ሁሉም ቦታ ሲሄድ ሰላማችንን አስጠብቅልን ነው መልእክት እና ሰላም ማስጠበቅ የሚደርሱት የህዝብ ፍላጎት እሱ ነው። ከዚህ ውጭ ግን ጀግኖች እያልን ያሰከርናቸው ሰዎች እኔንም ጨምሮ ዝም ብሎ እየፎከረ ግን የሚከፍለው በግሉ እኮ የሚከፍለው መስዋዕትነት የለም። ቅድም እንዳልኩ ዳባት የሚደረግ ውጊያ አካል ላይ ሆኖ ብዙ መስዋዕትነት የተከፈለበት እኔ ሶሊድ ማቀው ማለት ነው። 90 ኪሎ ሜትር ሆኖ ሲመራ የነበረ ሰው ሸሽታችኋል፣ ወደ ኋላ ፈግፍጋችኋል ብሎ ወጣቶች ረሽኖ ይሄን ለምንድን የጀግነት ታሪክ ምን ውሸት ነው። እኔ ክሊርሊ መነገር ያለበት የትግራይ ህዝብ ላይ ማንንም ጦርነት መቀስቀስ የለበትም። አሁንም እርግጠኛ መሆነው ፌደራል መንግስትም ይሁን የሆነ የትግራይን ህዝብ በኃይል አንበረክካለሁ ብሎ ድንገት በስህተት እንቅስቃሴ ካረገ አያንበረክክም። ምንም ጥያቄ የለውም። የትግራይ ህዝብ ሰላሙን ይፈልጋል። ይህን ባከበረ መልኩ ፕሪቶሪያ ተፈጻሚ የሚሆንበት ሁኔታ ከፈጠርን እነዚህ ሰዎች የሚፋፉበት ፍግ ይጠፋል። ወንጀለኞች ናቸው። በወንጀለኝነታቸው ልክ ፈጸሙት ለሚባለው ጀግንነት ያለኝን አክብሮት ገልጬ ነው። ስርቆት ስትጀምር ግን ሌባ ነህ። ሲምፕል ነው። ዲግኒፋይድ ሌቦች የሚባሉ የለም፣ ግን ዲግኒፋይድ ሌቦች ናቸው እነዚህ። የተከበረ ሌባ የሚባል የለም። አቶ ጌታቸው እዚህ ጋር ወጣቱ አሁን በሚናገሩት ልክ ይሄ የሚማገድ ወጣት ይረዳል ያውቃል ወይስ እንዲያውቅ ተደርጓል? አሁን እዛ እኮ ነው የዛሬውም ነገር እኮ የዛ አካል መሆኑ ይችላል። ብዙ ይሰማል። ሶሻል ሚዲያ አክቲቭ ነው ወጣቱ። አትሊስት ምንም ይበል ምን ወጣቱ በእንደዚህ አይነት ስብከት እንደማይጨበረብር አውቃለሁ። ማለት ይሄ እገሌን የመሰለ ሰው የለም፣ እገሌን ወደ ለምሳሌ ይሄ አመራር ነው ወደ አደጋ የሚያወጣን የሚል እምነት የለውም። አውልቴል እኔን አመነኝ አላመነኝ ጌታቸውን ትክክል ነው ብሎ አመነ አላመነ ትርጉም የለውም። በተግባር ግን ይሄ አመራር የሆነ ቦታ ያደርሰኛል ብሎ አያምንም። ይሄን እምነት ሞር ቢውል ልታረግለት ይገባል። ዝም ብሎ በተኮፍሰው በጀግንነት ስም ወዲያ ወዲህ የሚሉ በቀነነት ስም ወዲያ ወዲህ የሚሉ ተራ ሌቦችን ካላጋለጥክለት እንደኛ ሁሉንም ሰራዊት ሰዎች ነው የሚጠረጥረው። ለምን ስራቸውን የሚሰሩ 99% እዚህ ጉዳይ ውስጥ ስርቆት ውስጥ የሌሉ ሰዎች በጥቂት ሰዎች ለምንድን ነው እንትን የሚሉት?
ተጠርጣሪዎች እንዲሆን የሚደረጉ ወጣቱም በየጊዜው መታገል መቻል አለበት ብቻ ሳይሆን እንዲታገል የሚያስችሉት ኢንቫይሮንመንት መረጃ እኮ አንድ አቅም ነው። ለምሳሌ እገሌ የሚባል ሊቀጥፍ አትፍቀድለት፣ አካውንቱን እነግርሃለሁ። እገሌ የሚባል ገንዘብ የት እንደሚያስገባ አውቃለሁ እኔ። ይህንንም እያወቅን ጭምር እኮ ነው እርምጃ መውሰድ ያልቻለ። ውጭ አካውንት ከኤርትራውያን ትውልደ ማለት ኢትዮጵያን ተጋሩ ሳይቀር ሸጦ የት አካውንት እንዳስገባ አውቃለሁ። ማን የድለላ ገንዘብ እንደወሰደ አውቃለሁ። ይሄን ሁሉ ይዘን ነው እርምጃ መውሰድ ያቃተን። እርምጃ ለመውሰድ ያልተፈለገበት ምክንያት ኢንፋክት እኔም እንደ ርቅ የሚፈለግበት ምክንያት እሱ ነበር። ምክንያቱም የትዛነ ኢንተርፕራይዝ አካል አይደለሁም። ቅድም እንዳልኩ ነው አመጣጤም ራሱ የጡት አባቴ አይታወቅም፣ አድራሻ አይታወቅም። ማን ጋር ሄደው ይሄን ሰው ያስታግሱልን ማለት እንደሚችለው ያውቁ ሰው ጊዜ ይሄ ልጅ ሊያጠፋን ይችላል የሚል ስጋት ነው የነበረው። ሰው የፖለቲካ ልዩነት የሚባል ውሸት ነው። የፖለቲካ ትንታኔም ቀርቦ አያውቅም። እንደ ቲፒኤልኤፍ ሊደርሺፕ ውስጥ ያው የጭቃ ጅራፍ ማጮህ ነው መሰዳደው ካልሆነ በስተቀር እዚህ ግባ የሚባል ሐሳብ ቀርቦ አያውቅም። ስለዚህ ልዩነታችን ሐሳብ አይደለም። ልዩነታችን ቢያንስ እኔ ንስሐ ገብቻለሁ፣ ይሄን ህዝብ ወደ ተጨማሪ ጥፋት የምናስገባበት እድል መዘጋት አለበት ብዬ አምኜ ተንቀሳቅሻለሁ። ፕላስ መጠየቅ አለባቸው ነው። በአጋጣሚ እኔን ለመጠርጠር የሚያስችላቸውም እኔን ለማስፈራራት የሚያስችላቸውም እንትን የላቸውም። ያው እነሱ ኔትወርክ ውስጥ የለሁም እንጂ ለአንድ የፖለቲካ ድርጅት፣ ለአንድ የፖለቲካ ዓላማ፣ ለአንድ አካባቢ፣ ለአንድ ምናምን የሚባል ነገር አይደለም። የዛች ኢንተርፕራይዝ አካል ነው። ስለዚህ ይሄ ማጋለጥ መቻል አለብን። አብዛኛው ወጣት ይሄን በደንብ እየተረዳው ነው የሚል እምነት አለኝ። ያው ግን ስራው መቀጠል መቻል አለበት። መልካም። ህገ መንግስቱ ከሚፈቅደው ውጪ አቶ ጌታቸው ከባዕድ አካላት ጋር ግንኙነት የሚያደርጉ ወገኖች እንዳሉ ይወራል እና መነሻው ግቡና ፋይዳው ምንድነው ይላሉ። እንደው በግጭቱ ወቅት ህወሓት ሳያልቅ የፕሪቶሪያ ስምምነት የተፈረመው በሲአይኤ ሴራ ነው፣ ደባ ነው ሲሉ የነበሩ ይህን ሙሾ ሲያቀነቅኑ የነበሩ ሰዎች ወዲያው ተከርብተው አጋር የሆኑበት ምክንያት ምንድነው? መነሻው እንደው እዚህ ላይ ምን ይላል? እኔ አሁን እንገር ይሄ የኔ ቀድሞ ጓዶች ፍላጎት ነገር ያለው በቃ የሆነ ስርቆት የሚደብቅ አንዳንዱ እውነት የሚመስለው አለ ከሆነ ነገር አድርጎ መንግስትን ጥሎ ድንገት ደግሞ አዲስ አበባ በግርማ ሞገስ የሚመለስበት እድል ያለ የሚመስለው አንዳንድ የሚሸወድ አለ። ትንሽ ነው ግን ቁጥሩ ትንታኔው ስኪን ዲፕ ነው ማለት በጣም መናኛ ትንታኔ ነው። የኢትዮጵያ መንግስት ተዳክሟል ይላል። እኔ አሁን ደከም አልደከመ ትንታኔው ስትገባ ምንድነው እንትን አይ ሸኔ በዚህ በኩል እየመጣ ነው፣ ፋኖ በዚህ በኩል እየገፋ ነው ይላል። ኦኬ ዝም ብዬ አስቤ እነዚህ ኃይሎች ፍትሃዊ ትግል እያረጉ ነው ብለን አስዩም አድርገን አዲስ አበባ ሲገቡ የትግራይ ህዝብ ጥቅም እንዴት ይጠበቃል ብሎ የሚተነትን ሰው የለም። ገብቷል። የኤርትራ ሰራዊት እንዳልከው ነው ስም ስላልጠቀስክ ነው እንጂ የኤርትራ መንግስት ተኮሊፍና ኢሳያስ ተኮሊፍና ማለት የነበረን ዓላማ ቲፒኤልኤፍ ኮምፕሊትሊ ከመድረስ ማለት አይደለም። ፕላናቸው የትግራይ ቲፒኤልኤፍ ብቻ አልነበረም። የትግራይ ህዝብ እንደ ኤንቲቲ ወደ የሰፈሩ እንዲበታተን ኤንቲቲ እንዳይኖር አብዛኛው እኔ ኖርዘርን ፓርቱን የኤርትራ ግዛት አድርገህ አብዛኛውን ደግሞ እነሱ እንደሚሉት የአማራ ግዛት አድርገህ የትግራይ ህዝብ አድራሻ የሌለው ህዝብ የማድረግ ዓላማ ይዞ ይሄ በአደባባይ ሲገለጽ የነበር እኮ ሰው ፕሪቶሪያ መጣ። ፕሪቶሪያ ይነስም ይብዛም ጥፋቱን እንዲገታ አረገ። ጥፋቱ እንዲገታ በመደረጉ ምክንያት ሲአይኤ ማለት እንደኛ ሲአይኤ ምን ብሎ እንዳስፈረመን አላውቅም። ድሮ ላይ ነበርኩ። ያጻፈን ነገር የለ። ስንጨቃጨቅበት የነበረው በአማርኛ ነው እንጨቃጨቀው። እንደ ፈርስት ፕሌስ እዛ ሲጀመር እጃቸውን ስጡ ይሉን ነበረ፣ ሰረንደር አርጉ ይሉ ነበረ። 10 ቀን ወሰደ። የመጀመሪያው ቀን ብንፈርም በሺዎች የሚቆጠሩ ዜጎች እናድን ነበር። እኔ ቁጥሩን ስለማቅ ነው ምን ያክል መስዋዕትነት እንደከፈልን አውቃለሁ በዛች 10 ቀን። ሲአይኤ አንዳንዴ ትግራይ ውስጥ ብቻ አይደለም ሌላው አካባቢም ኤክስፕሌን የማታደርጋቸው ነገሮች ለሆነ ሚስጥራዊ ኃይል የመስጠት አባዜ አለ።
አይም ገሌማ ሲአይኤ ነው ይላል። አሜሪካ ተቀምጠው የ90 ዓመት አዛውንት ነገሌ ሲአይኤ ናቸው ይላል። ሲአይኤ ምንድነው የሚያስፈልገው? ሚስጥር ለማወቅ የተለየ ተቀጣሪ መሆን ያስፈልጋል? የፕሪቶሪያው ስምምነት ሲአይኤ አላስፈረመን፣ እገሌ አላስፈረመን። አውሮፕላን አቅርበውልናል። እስከ ጅቡቲ አነስ ያለች አውሮፕላን፣ እስከ ፕሪቶሪያ ደግሞ ትልቅ የዕቃ ማጓጓዣ አውሮፕላን እየተላጋን ደርሰናል። ሲአይኤ በዛ ደረጃ በጣም የሚጨነቅልን ቢሆን ኮምፎርታብል በሆነ መንገድም ይወስደን ነበር። አሁን ለራሴ ግራ የሚገባኝ የኤርትራ መንግስት ቢያንስ ለምልክት ያለፈው ጥፋት ነበር ብሎ እንኳን አንድም ቀን አስተያየት ሰጥቶ አያውቅም። እኔ ሳገኛቸው ነው የምነግርህ። እኔ የኤርትራ ወጣት ለምን እንደገና ሌላ ግጭት ውስጥ ይገባል? የኤርትራ ወጣት ለምን ለመስዋዕትነት ሬዲ? አሁን የእኔ እነዚህ የምትላቸው ሰዎች ምንድነው ማድረግ የፈለጉት ስትለኝ እኔም ራሴ አይገባኝም። ፋኖ ጋር ሆነን እንሰራለን። አንድ ቦታ ወረዳ አስተዳዳሪ ደወለልኝ። አንተ አውቀኸው ነው ወይ እንደዚህ አይነት እንቅስቃሴ የሚያደርጉት አለኝ። ምን አይመጣው የመረጃው ኃላፊ ከምስራቅ አማራ ፋኖ ሰዎች ጋር መገናኘት ፈልገን በዚህ በኩል አነሲያ ከሳሳቀኝ ተከታተላቸውና ንገረኝ አልኩት፣ ሪፖርት አድርግልኝ አልኩት። ምንድነው ኤግዛክትሊ የፈለጉት ማለት ለምሳሌ እዛ አካባቢ ያሉት ሰዎች አላማጣ ራያ የአማራ ነው የሚሉ ናቸው። እንዴት ነው ሊታረቁ የሚችሉት? ራያ የአማራ ነው የሚልና ራያ የትግራይ ነው የሚል ሰው እኔ ራያ የትግራይ ነው የአማራ የሆነ የራያ ፓርት አለ አውቃለሁ። ራያ የትግራይ ነው። ሰላማዊ በሆነ መንገድ ፕሪቶሪያ በፈረምነው ስምምነት መሰረት በህገ መንግስቱ መሰረት የትግራይ መመለስ አለበት ብዬ ነው እየታገልኩ የመጣሁት እንጂ ራያ የአማራ ነው ከሚል ኃይል ጋር ግንኙነት ስትፈጥር ምንድነው መሰረት ያደረከው ነው። ቅድም ሰዎች የሚያሻግሩ ያልኩ ሰዎች ሰው ዝውውር ላይ የሚሳተፉት መከላከያ ደቡብ ትግራይን ይዞ በነበረበት ሰዓት ከሚያውቋቸው የመከላከያ ሰዎች ጋር ሰው በማዘዋወር እንትን ተግባብተው ይሰሩ ነበር። ሰው ዓላማ ልዩነት ይጠፋል። ሲፎክሩ ግን እነዚህ ሰው ዝውውር ውስጥ ያሉ ሰዎች ለትግራይ ህልውና ሲባል መስዋዕትነት እንከፍላለን። ውሸት ነው። ከጀርባ ያለው ጥቅም ነው። ኤግዛክትሊ አሁን እንዳልኩ የኤርትራ መንግስት ጦርነት ድንገት ከተቀሰቀሰ ትግራይ ውስጥ የፌዴራል መንግስቱ ተቀርቅሮ እንዲቀር ከመፈለግ ውጪ ሌላ ኃይሎችንም እየደገፈ እያለ ማዳከም ይፈልጋል። ይሄ ምንም ኦብቪየስ የሆነ አላማው። ስለዚህ አገልጋዮች ቢፈልግ አይገርመኝም፣ ከዳሚዎች ቢፈልግ አይገርመኝም። ስለዚህ ራሳቸውን ያዘጋጃሉ። ራሳቸውን ያዘጋጁት እነዚህ ሚኒየንስ የትግራይን ወጣት ለዚህ ዓላማ ለማዋል ነው እንጂ እኔ ልንገርህ ውሸት ነው። ፕላን አውጡ። እሺ በዲፕሎማሲም በምንም እንደምልም ለናሳምን ምዕራብ ትግራይ ነፃ ለማውጣት ዝም ብሎ ከፉከራ አልፎ ፌደራል መንግስት አይሰጠንም የምትሉ ከሆነ ፕላን አውጡ፣ አቅርቡ። ዘይ ሪስክ እንውሰድ። ፕላን የላቸውም። የውሸት ነው። ምንድነው ሊያደርጉ የሚፈልጉት? ውጊያ አድርገው ወደ ቤቱ ሊመልሱት የኛን ህዝብ? ጀስት ዳዝንት ወርክ ዛት ወይ። የምዕራብ ትግራይ አጀንዳ መዘጋት አለበት ብሎ የሚያምን ነው የኤርትራ መንግስት። ትግራይ በአንድ ወይም በሌላ መንገድ ወደ ሱዳን የሚያስወጣ ወደ ሌላ ቦታ የሚያስወጣ ኮሪደር ሊኖራት ይገባል ብሎ የማያምን ተከርክማ ትንሽ ብቻ ለሙ ህዝቡ በስደትም በሌላ መንገድም ወደ ሌላው ዓለም መበተን አለበት ነው። የኤርትራ ህዝብ እኮ ስደት እየተሰደተ ያለ ህዝብ ነው። የኤርትራ ህዝብ እንደምናስበው 3 ሚሊዮን 4 ሚሊዮን የሚመስለው ሰው ካለ ስህተት ነው። ከ2 ሚሊዮን አይበልጥም። ወጣቱ ቮት አድርጎ ወጥቷል። ምን አደረገ? ጠንካራ ሰራተኞች ናቸው ኤርትራውያን። ሀገራቸውን ይወዳሉ። ግን ሀገራቸው ውስጥ መኖር የማይችሉበት ኢንቫይሮንመንት በመፍጠር በየሰፈሩ ግጭት የሚያንቀሳቀስ ኃይል አሁን የትግራይ በርከት ያለ የቁጥር አቅም ግምት ውስጥ በማስገባት የዚህ ግጭት አንድ አሽከር ሆኖ እንዲያገለግለው ሲንቀሳቀስ አይገርመኝም። እሱ የኛዎቹ ጉዶች ናቸው የሚገርሙኝ ነው። ይሄ ህዝብ የትግራይ ህዝብ በሆነ ምክንያት ኦኬ ከመከራ መውጣት ይፈልጋል። የጠላት ወዳጅ ነው የሚል እርካሽ አሳሰብ ግን የለውም። ሲነስ የሚብዛም ምን እንደደረሰበት ያውቃል። አትሊስት ንስሐ እኮ የሚመስል ነገር ምልክት የሚመስል ነገር ደርጎ ቢሆን እኔ ከማንም ኃይል ጋር እኛ ከሸኔ ጋር እንሰራ ነበር አውቃለሁ። በማምንበት ልክ የሰራሁት ነገር ነበር። ሰላም ሲመጣ የሰላም ነገር ሲመጣ እነሱም እንዲፈርሙ እፈልጋለሁ።
የሰላም ስምምነት ተስማምቶ በጋራ ሰላማዊ ትግል ማድረግ እየቻልክ አንድ ምዕራፍ ስለተዘጋ ድንገት ከሃዲ የምትሆንበት ምክንያት የለም። እኔ ብዙ ሰው ልንገር ብዙ አለ ከውጭ ሆኖ እንዴት አዲስ አበባ ይመጣል ይልሃል ይተስመራል። ፓስፖርት የኢትዮጵያ መንግስት ፓስፖርት ነው ይሰጠኝ። ኢትዮጵያዊ እኮ ነኝ። ግን ግጭት በተነሳ ቁጥር የትግራይ ህዝብ ጥያቄዎች መመለስ ሂደት ላይ እዚህ ግባ የሚባል ጠንካራ አቋም ያልያዘ ሰው ሳይቀር በትግራይ ወጣት መስዋዕትነት መንግስት እንዲወገድለት ይፈልጋል። እኔ የኢትዮጵያ ፖለቲካ ስርዓትን የማስተካከል በኃይል የማስተካከል ስራ የትግራይ ወጣት ትከሻ ላይ የሚጫንበት ዘመን አክትሟል ነው የምለው። ኢን ዘ ፈርስት ፕሌስ የኢትዮጵያ መንግስትን በኃይል የማስተካከል ስራ ለስከ ወዲያኛው ማክተም መቻል አለበት በየትኛው አቅጣጫ የሚል እምነት አለኝ። ከሰላማዊ መንገድ ትከተላለህ። ሰላም መፈረም ይታወቃል። ቅድም እንዳልኩ ነው ሲአይኤ አይደለም ያስፈረመኝ። ኤቭሪ ዲስከሽን ከወታደራዊ አመራሮች ጋር ኤቭሪ ዲስከሽን ከኋላ ካዱ እንጂ ከሊቀመንበሩም ጋር እያደረጉ አንድ እንትን አሉ ይሄ ነገር አሉ ሊቀመንበሩ እኛን አልነገሩንም። ማይክ ሀመርን ነው በአስቸኳይ መልሳቸው የማይፈረም ከሆነ አሉ ሊቀመንበሩ ነው እንደዛ ያለው በቶ ነገረኝ። ከዛ ጠየቅኩት ለምን ነው አስቸኳይ መልሳቸው ብለህ አንጠልጥለህ አምጣቸው የምትለው? እኛ ኤጀንሲ ያለን ሰዎች ነን። ተኩስ ልናስቆም መጥተናል። አርጊ ያደረግን ኤቭሪ ዲቴይል እንነግረዋለን፣ ብሪፍ እናደርገዋለን። ሰው በተለይ አይ እዚህ እያላችሁ እዛው እያላችሁ ጠላት መቀለ ከገባ ውርደት ነው የሚሆነው። ውርደት ከገባ ነው አልኩት። እዚህ መስዋዕትነት ለማስቀረት ነው እኮ ኃላፊነት ወስጄ የመጣሁት። እኔ እንዳውም ዝም እንደ ቀልድ ያሰብኩት እንዴ እኛ እዚህ ድሮን እያሳደደን እናንተ በሰላም ልትቆዩ ነው የሚል ስጋት የፈጠረው ነው ብዬሽ። ምክንያቱም ማይክ እንደዛ ነው ያለኝ። አይ እናንተ ሴፍ ሄቨን እንደገባችሁ ስላመኑ ቅር የተሰኙ ነው ይመስለው። ሰኔ የፕሪቶሪያ ስምምነት ከነ ብዙ ጉድለቶቹ የትግራይ ህዝብ ከአላስፈላጊ መስዋዕትነት አድነዋል የሚል እውነት አለ። ያላለቁ የፕሪቶሪያ ስራዎች አሉ። እነዚህ ስራዎች እንዳያልቁ ግልጽ አቋም ከያዙ ሰዎች ጋር ሆነ ፕሪቶሪያ ባለመፈጸሙ ምክንያት ግዛት አስመልሳለሁ ብለህ ትፎክርበት ሎጂክ ግን የለም። አላቆም እንትሉ ምክንያቱም የኤርትራ መንግስት አቋም ግልጽ ነው። በዚህ ጉዳይ ላይ የቀየረው ምን አለ? አሁን ባለፈው ምን ይሉኛል ወደብ ተጠቀሙ ብለዋል አሉ ይላል። ባይዘው ያን የጦርነቱ 2013 ሲደረግ በነበረበት ወቅት እርዳታ በመጽዋ በኩል ይግባ ብሎ አስተያየት ሰጥቶ ነበር። እንደዚህ አይነት ነው የስሞላ ኮሚትመንት አይደለም። ኮሚትመንት ነው ጦርነት መግባት የለበት የትግራይ ህዝብ የኤርትራ ህዝብ ጦርነት መግባት የለበትም። ግን ጦርነት እንጀራው ያረገ ሊደርሺፕ ስላለ አስመራ ውስጥ ሶብ እንዳጋጣሚ የትግራይ ቁጥር በርከት ያለ ስለሆነ አሁን የትግራይ ታጣቂ ቁጥር በርከት ያለ ስለሆነ ይሄንን በሆነ መንገድ ተጠቅሞ የራሱን ፍላጎቶች ማረጋገጥ የሚፈልግ የራሱን የማታራመስ ፍላጎቶች ማረጋገጥ የሚፈልግ ኃይል አሽከር ለመሆን ለምንድነው ተሯሯጠው ነው ሊገባኝ አልቻለም። እኔ በፌደራል መንግስት አሽከር የፌደራል መከላከያ አካል ይሁን አላልኩም። የትግራይ ህዝብ ሰላሙን ጠብቆ ጥያቄዎቹ የሚመለሱበት ሌሎች ኢትዮጵያ ውስጥ ያሉ መልካም አጋጣሚዎች ተጠቃሚ ሆነው ሁኔታ መፈጠር መቻል ይቻላል የሚል መጣለ። ከግጭቱ ወዲህ እንግዲህ ትግራይ ትጸር የሚል ንግግር የሚያደርገው መጨረሻ ላይ የሚሆነው መድፊያው ጽሁፍም የጽሁፍ መጨረሻም ነው። ለመሆኑ ትግራይ ማንን ነው የምታሸንፈው? ማለት እንደው ትግራይ እንደ ትግራይ የድርሻዋን ማግኘትና ሚናዋን መጫወት ያስፈልጋል። አዎ፣ ግን በእርሶ እምነት እንደ ህዝብ ይሄ ፖፑላር ኩዌስት የሚባል የህዝብ ጥያቄ አለ ወይ? በዚህ ላይ ምን ይላሉ? ትግራይ ትሰር ማለት ትግራይ ህልውናውን ታረጋግጥ ማለት ነው። ትግራይን ለማንበርከክ የሚደረግ እንቅስቃሴ አይሰራም እንደማለት ነው እንጂ ትግራይ ፌደራልን ታሸንፍ ወይ ኤርትራን ታሸንፍ በሚል አይደለም መተንተን ያለበት። ኢትዮጵያ ትቅደም ስትል ኬንያን ታፍርስ ማለት አይደለም ወይ ሱዳንን ታዳክም ማለት አይደለም። ድሮ ሲባል ማለት ኢትዮጵያ ፈርስት ካልክ ኢትዮጵያ እናስቀድም እንደማለት ነው። እኔ የትግራይን ህዝብ ብሎና ማስቀደም አለብኝ ብዬ አምናለሁ። ከአቅሜ በላይ የሆኑ ነገሮች ለምሳሌ የአዲስ አበባ መግባት አለ መግባት የሚባለው ጉዳይ ላይ ጠንካራ አቋም ነበረኝ። ምን እንሰራለን ባይ ነበርኩኝ። ደብረ ብርሃን አካባቢ ደርሰን ነበረ። አንዳንዱ
በጣም የሚያስገርም ነገር አለ። ቻርተር አዘጋጅተን እስኪ ጊዜያዊ መንግስት ስናቋቁም ማለት ነው እኛ ከቻርተሩን ከሚጽፉት ውስጥ ነበርኩ ነኝ። ከዛ የብሔር ስብጥር የከፍተኛ ኃላፊዎችን አድርገን የሆነ የትግራይ ሰው በከፍተኛ ደረጃ የሌለበት አድርጌ መጣሁ። እንዴት እንደዚህ ታደርጋለህ? ምን ይሰራልናል ከዚህ በኋላ ቲፒኤልኤፍ ምን ይሰራልታል የሚል ነው ሐሳቡ። ኤንዌይ እሱ አልሆነም። ለማንኛውም ትግራይ ትስዕር ሲል እኔ ህልውናዋን ታረጋግጥ ማለት ነው። አሁንም ወጣቱ ትግራይ ትስዕር ሲል ህልውና የትግራይ ህዝብ ይረጋገጥ ማለት ነው እንጂ ትግራይ ታሸንፋለች የሚል ስሜት ግን ያላቸው ይሄንን በዚህ ደረጃ የሚተረጉሙ ታሸንፋለችን ከራሳቸው መሸነፍ ጋር ሰዎች ካሉ የራሳቸው ጉዳይ ነው። ግን ማንበርከክ የሚፈልግ ኃይል ካለ መሸነፍ አለበት። ለምሳሌ የሆነ ኃይል ትግራይን ካላንበርከኩ በስተቀር ህልውና ያረጋግጥም ብሎ የሚንቀሳቀስ ካለ ትግራይ ትስዕር ማለት አለብኝ። ትግራይ ህልውና ማረጋግጠው ሌላውን በማንበርከክ አይደለም፣ አትሊስት የማንበርከክ ፍላጎቱን በማምከን ነው። እንደዚህ አይነት ኮንፊውዥን እንደሚፈጥር ይገባኛል። ግን ከዛ አንጻር እንግዲህ አንድ ወቅት ፍሌክሲቢሊቲ ያለው አንድ ወቅት አዲስ አበባ እንግባ የሚባለው ሀባዛር ላይ የተወሰነ ውሳኔ ነው። አብዛኛው ወታደር አይፈልገው ነበር። በቃ ወደ ድርድር እንግባ፣ የሚያዘውን ቦታ ይዘን ኮምቦልቻ አካባቢ ቆመህ መራውን ልቀቁልን ማለት ያስፈልጋል የሚሉ ብዙ ናቸው። የሰራዊት አመራሮች ባይዞይ ከሰላም አንጻር ከፖለቲካ ሊደርሺፕ በላይ የሰራዊቱ አመራሮች የተሻለ እንትን አላቸው፣ ዋጋውን ያውቁታል የጦርነትን። ግን እንዳልኩህ ትግራይ ትስዕር ማለት ለእኔ በልማትም ወደፊት መምጣት ካለባት ህልውናውን ታረጋግጥ ነው። ከዛ አንጻር ነው ይህ የፐብሊክ ፍላጎት አንድ ብዙ የመረዳት ችግር አለ። የህዝብ ጥያቄ ምን መሰለህ? ህዝብ ህገ መንግስታዊ ስርዓት ከመትከል አንጻር ብዙ መስዋዕትነት የከፈለ ህዝብ ነው። ይነስም ይብዛም ጦርነቱ በመፈጠሩ ምክንያት የተፈጸሙ በደሎች አሉ። እነዛን በደሎች ቅድም ያልነው ያወራነው እንደተጠበቀ ሆኖ በእኛም በኩል የተፈጸመ ካለ ልንጠየቅ ዝግጁ ነን። አልተፈጸመም ልልም አልችልም። ግን የትግራይ ህዝብ ፎከሱ ዋናው የጦርነት ፎከስም ትግራይ ስለነበረ እስካሁን በመቶ ሺህ የሚቆጠር ተፈናቃይ ይዘህ በማይሆን ስቃይ ውስጥ እየኖረ ያለበት ሁኔታ እንግዲህ የራሳችን ጥፋት እንደተጠበቁ ይሄንን ከማስፈጸም አንጻር ተደጋጋሚ የገለጽኩት የመጣው ስለሆነ ማለት ነው። ስለዚህ ይሄ በደል ስሜት የመገፋት ስሜት ሜቢ በሌላው ቅድም ያልነው ነገር አለ። ይሄ ሰነፉ የፖለቲካ አጀንዳ ያለው በትግራይ ህዝብ ትግል ምክንያት የሆነ ነገርን ተነጥቅ ያለው የሚለው ኃይል ትግራይን ህወሓትን ሁሉንም አንድ ላይ ጨፍልቆ የማጥፋት ፍላጎት ያለው ኃይል የውስጥም የውጭም ኃይል ተባብሮ ትግራይ ላይ የተፈጠረው በደል የመገፋት ስሜት በወጣቱ ዘንድ ሜቢ እዚህ ሀገር ውስጥ መቀጠል አያዋጣንም የሚሉ አስተሳሰቦች እንዲቀነቀኑ አድርጓል። አሁን ይሄ ምንድነው ቪሰራል ኒጀርክ የሆነ ነገር አይደለም። ተጨባጭ መሰረት መሬት ላይ ያለ ለምሳሌ እንደንተና ተቆጥሩንም ወይ እንደ ኢትዮጵያ ካላይ ቆጥሩንም ሁሉም ተረባረበብንም ይላል። የሚዲያ ዘመቻው በጣም ከፍተኛ ነው። ለዚህም ግምት ሳስከብተ ይህንን ማከም ላይ ነው መረባረብ ያለብን። ምክንያቱም የትግራይ ህዝብ በደሉ በልኩ ማንም ሰው ሊረዳለት ይገባል። የትግራይ ህዝብ ዝም ብሎ የህወሓት የተወሰነ አመራሮች የፈጠርናቸው ነገሮችንም ጭምር እያያዝክ የትግራይን ባለሀብት የትግራይን ገበሬ ባንድ ቅርጫት ውስጥ አስገብተህ የማብጠልጠል የማለቱ ሂደት በተለይ በዚህ ዘመን የሚዲያ ዘመን ጥንቃቄ የሚጠይቁ ጉዳዮች አሉ። ግን ደግሞ በተግባር የተፈጸሙ በደሎችም አሉ። ይሄን እንዴት እናከመው ነው? ይሄ ማለት ግን እኔ በተግባር ማቀው ቤተክርስቲያን አካባቢ ያው ሰማ ነበር። ያው ጦርነቱ ጊዜ በረሃ ስንሄድ የቤተክርስቲያን የስብከት መድረኮች ላይ ኢትዮጵያ የሚል ስም ትሰማለህ። ኖርማል ስለሆነ ብዙ ቦታዎች ላይ ኢትዮጵያ ባንዲራ የተለጠፈባቸው ቦታዎች በተለይ ማዕከላዊ ነው የነበርኩት እኔ አድዋ አካባቢ ነው የነበርኩት። ብዙ ጊዜ ታያለህ ሰው ላይ ቪሰራል የሆነ አኒሞሲቲ አይደለም ያለው፣ ግን ደግሞ በደሎቹ ሲደጋገሙ እንደ ህዝብ በማንነት ላይ መጣ ዘመቻ ነው ብለህ እንድታምን የምትገደድበት ሁኔታ እስከተፈጠረ ድረስ
እንደዛ አይነት ስሜቶች የተቀነቀኑ የሚመጡበት ሁኔታ ነው ያለው። ሶ ይሄን እንዴት ነው አድረስ የምናደርገው? ነገሩን በመካድ አይደለም አድረስ የምታደርገው፣ ግን ደግሞ ጠቅላላው ህዝቡ ኢትዮጵያ ከምትባል ሀገር ተነጥዬ ወደ ሌላ ሰፈር ገባለሁ የሚል ህዝብ አድርገህም መውሰድ የለብህም። ስሜቱ አለ። ያ ስሜት የፈጠሩትን ኦብጀክቲቭ መሬት ላይ ያሉትን ሁኔታዎች እንዴት እንቀይራቸዋለን? ሶ የጋራ ሀገር፣ የጋራ ጥቅም፣ የጋራ ተጠቃሚነት፣ የጋራ ተሳትፎ የማረጋገጥ ጉዳይ ነው ትኩረት መደረግ ያለበት። ሶ ይሄንን እንዴት አመጣዋለን? የመጀመሪያ የሰላም ስምምነቱ ያመጣቸውን እድሎች አሟጠን ተጠቅመን ትግራይ በሚገባው ደረጃ የፌዴራል ስርዓቱ አካል የምትሆንበት ሁኔታ መፍጠር መነሻው። ከዚህ አንጻር የተፈጸሙ በደሎችን አድረስ ከማድረግ አንጻር መሰራት ያለባቸው ነገሮችን መሰራት አለባቸው። ይሄ ዊዛውት ኤክሰፕሽን ሁላችንም በምንጠይቅበት ደረጃ መጠየቅ መቻል አለብን። ሶ ይሄ ስሜት አለ። ያለበት ምክንያት የፈጠሩት ኦብጀክቲቭ ኮንዲሽንስ አድረስ ማድረግ ያስፈልጋል። አልቲሜትሊ የሆነ የሀገርነት ፍላጎትም ካለ ስርዓት ባለው መንገድ ነው የምታደርገው፣ ህገ መንግስታዊ በሆነ መንገድ ነው የምታደርገው። ቅድም ያሉት አመራር ግን እንደው ህዝቡ ላይ ይሄንን ትርክት አልፈጠረም፣ አልተጫንም። ይሄ አመራር ኢትዮጵያን የመምራት እድል አገኛለሁ ብሎ ካሰበ ከማንኛውም ሰው ጋር ያበራል። ደንታው አይደለም የትግራይ ሀገርነት ምናምን ደንታው አይደለም። ምልክት እኮ ነው። እኔ አሁን ትንታኔያቸውን ስለማቅ እኮ ነው። ቅርብ ጊዜ እኮ ነው የተለያየ ነው ትንታኔው ላይ የኦሮሚያ አርሶ አደሮች ስንዴ ላኩ እየተባሉ ስለሆነ ማመጻቸው አይቀርም፣ ስለዚህ መንግስት መውደቂያው ቅርብ ነው የሚል ትንታኔ የሚተነትን አመራር እኮ ነው። ምክንያቱም እንዴት ኤክስፖርት እናደርጋለን ብለው የኦሮሚያ ገበሬዎች ስለሚያመጹ ይሄ ማለት ዝም ብለህ ማሰብ ትችላለህ፣ ግን እንደ ፖለቲካ ትንታኔ የመጨረሻ ቀሽም ትንታኔ ነው። በዚህ ላይ ተመስርቼ የትግራይን ወጣት ለመስዋዕትነት ዳርጌ 4 ኪሎ ድንገት ሊገባ የሚችልበት እድል አለ ብሎ የሚያምን እኮ ነው። ይሄን ነው እየነገርኩ ያለው። አብሬያቸው እኮ ነበርኩ። 2012 የነበረን ትንታኔ ምን እንደሆነ እኮ በግልጽ መነጋገር አለብን። ማዕከላዊ ኮሚቴ አባላት አሁን ስራ አስፈጻሚ ያደርጓቸው በይፋ ቻሌንጅ አደረጉን። ሁሉንም ታውቃላችሁ እያለን እናንተ ይዛችሁ ልትጠፉ ነው ያሉን። ጎበዝ ልጆች ናቸው። አሁን ከኔ የተለየ አቋም ነው ያላቸው፣ ግን ቻሌንጅ አደረጉ። ምክንያቱም በእኛ እምነት 3 ወር አይቆይም ብለን አሰብን። የኢትዮጵያ መንግስት ሁሉ ሁኔታዎች ሁሉ ተባለ፣ ብሔር ብሔረሰብ ያምጻል። ስለዚህ የምናደርገው ይሄም የተሳሳተ ትንታኔ የያዘ የመጣ ግን አንድም ያቋም ለውጥ ያላረገ ግን ወርዶ ጥቂት 2 እና 3 ሰዎች ብቻ የቀሩት ኢንተርፕራይዝ እኮ ነው። ከነ ገሌ ጋር አብሬ ስለ ሀገርነት ምናምን ደንተው አይደለም። ከተቻለ 4 ኪሎ የሚገባበት እድል አለ ብሎ ካመነ ይመጣል። የጊዜያዊ አስተዳደሩን ስልጣን ለመቀበል አብይ ጋር ይሰራል፣ ፌዴራል መንግስቱ ጋር ይሰራል፣ ክዶናል፣ ባንዳ ነው ሲሉት የነበረን ሰው ለማስወገድ እድሜ ልካቸው ሲሰግዱ የነበሩ ሰዎች ሆናል። ደንታቸው አይደለም፣ ጥቅማቸውን ብቻ እስካረጋገጡ ድረስ የትግራይ ህዝብ ህልውና አደጋ ወደቀ አልወደቀ ስለ ተፈናቃይ ተጨንቆ አያውቁም። ለምን ይጨንቃሉ? እንጀራቸው የሚጋገረው ክራይሲስ እስካለ ድረስ ብቻ እስከ ክራይሲስ ከሚያንቀሳቀስ ማንኛውም ኃይል ጋር ለማበር ዝግጁ ናቸው። በጣም ጥሩ። ከዚህ አሁን መጨረሻ ላይ ካሉት ጋር የተያያዘ ነገር ላንሳቱ ይታቸው ከፌዴራል መንግስት ጋር መስራት እንደ ባንዳነት ሲያስፈርጅ ይታያል። አሁን ብለውት ነበርና ከፌዴራል መንግስት ጋር ከመስራት የተሻለ የትግራይ ህዝብ መብትና ጥቅም የሚረጋገጥበት አቋራጭ መንገድ የሚታዩቸው ይኖሩ ይሆን? የትግራይ ህዝብ አጀንዳ ማዕከል ካረክ ልንገና እያቃረህም ቢሆን እየመረረህም ቢሆን እየጎመዘዝህ ቢሆን ከፌዴራል መንግስት ጋር መስራት የለብህ። ተስማምተናል ብቻ አይደለም። የትግራይ ጥቅም ውዝን ኢትዮጵያ ኮንቴክስት ነው። አሁን እኮ ሀገር ልሁን ስላልክ ዝም ብለህ ሀገር አትሆንም። ድርሻችንም እኮ መውሰድ አለብን። ሀገር ምን ሆን ከሆነ ተነጋግረን ኢትዮጵያን በመገንባት ሂደት ውስጥ ይሄን ያክል መስዋዕት ከፍለናል የሚል ህዝብ ዝም ብሎ ጥየዋለሁ እኮ ሊል አይችልም። ትቼዋለሁ አይልም። ህገ መንግስቱ እንኳን አስገደት መገንጠል ጥያቄ ካለ የሀብት ክፍፍል አለ እኮ ይላል። የትግራይ ብዙ ባለሀብት፣ የትግራይ ብዙ ጥሩ አዳሪ በሚሊዮኖች የሚቆጠር ሌላው ኢትዮጵያ ያለ ስለሱ አትጨነቅም? የትግራይን ህዝብ ጥቅም ላረጋግጥ ካል ዓለም እኮ እኛን እንደ ኢትዮጵያ አካል ነው ይቆጥረናል። እውነት ነው። የኢትዮጵያ አካል አድርጎ ይቆጥረናል። የኔ ፍላጎት ምንም ይሁን ምን የኢትዮጵያ አካል ነን። የኢትዮጵያ አካል ሆነ የፌዴራል መንግስቱ ጋር ከመስራት ውጪ እነሱም እንኳን አንዳንዴ ግራም ያጋባ ነው ስለና ምርጫ ወርጋ ፈቃድ ይሰጠን ብለው ተመዝግበው ኋላ የተወሰኑ ሰዎች ጫጫታ ሲበዛ አይ ትተነዋል
እንደዛ የሚባል ነገር የለም። you can't have it both ways ሲተኩስ በማንኪያ ሲቀዘቅዝ በእጅ ያልክ አይሰራም። ይሄንን አቋራጭ የሚፈልጉት የሚባሉት ስለ ትግራይ ህልውና ስለማይጨነቁ ነው እንጂ ስለራሳቸው ስለሆነ እዚህ መጥቶ ልንገርህ በተደጋጋሚ ቀረበልን ነገር አለ። አይ ነገሌ መታሰር የሚፈልጉ ከሆኑ አስወጧቸው፣ ከሀገር እንዲወጡ የሚያስችል ፈቃድ እንሰጣቸዋለን ማለት ሲሪየስ እንትን የሚፈልጉ ሰዎች ከፈለጋችሁ ይሄን እንዴት ይፈልጉ እኔ ጠቅላይ ሚኒስትሩ በተደጋጋሚ የተወሰኑ ግለሰቦች የሚሰጉ ከሆነ ማስወጣት ትችላለህ በዚህ መንገድ ማለት ጤነኞች ሰዎች ናቸው ብዬ አልመሰክርም። ግን የትግራይን ህዝብ ሆስቴጅ ከሚያረጉ ወደ የሚፈልጉት ሀገር የሚሄዱበት ሁኔታ አመቻች ተብያለሁ። አይፈልጉም፣ ግጭትም ይቀጥል ነው የሚፈልጉት። የትም መሄድ አይፈልጉም። ያው በግጭት የሚያተርፉት ነገር አለ። ምክንያቱም ሁሉም ከፐርሰናል ህልውናቸው ጋር ነው የሚያይዙት። ሁሉም ሰው እንደዚህ አይነት ኢንቫይሮንመንት ውስጥ አቋራጭ ባይዘው ወይ ሊስት አለው የኤርትራ መንግስት እኮ በቃ ሞርታል ኤኒሚስ ብሎ የያዛቸው እኮ አመራሮች አሉ። የህወሓት ከፍተኛ አመራሮች ሞርታል ኤኒሚስ ያላቸው በተገኙበት ሁሉ እርምጃ ሊወሰድባቸው ይገባል ያላቸው እነዚህ ሰዎች በምን ስሌት ነው አሁን ወለፈሰደን ፍቅር በፍቅር ሆኖ የጫጎላ ሽርሽር ውስጥ የሚወጡት? ሰው ከአፍንጫ ሀርቀህ የምታስብበት ሁኔታ ከጠፋ ነው ያ ነው አደጋ እየተፈጠረ ያለው። እኔ ማለት የትግራይን ህልውና ለማረጋገጥ የሚያስችል ሁሉ ስራ መሰራት አለበት። ሁሉ ስራ መሰራት አለበት። ግን የትግራይ ህልውናን አደጋ ላይ የሚጥል ግልጽ አቋም ካላቸው ሰዎች ጋር መሞዳሞድ ግን የትግራይን አጀንዳ ማራመድ አይደለም ነው። ይሄ ባንዳ ምናምን የሚባለው ቢሾም ኖሮ ሲሾሙ እኮ በቃ ወይ የእኛን ጥያቄ ተቀብሏል ባሉ ሰዓት እኮ ጥሩ እንሰራለን እያሉ ነው። እነሱ ያመኑበት የእነሱ አገልጋይ እስከሆነ ድረስ ባንዳ አይሆንም። የእነሱን አገልጋይነት እምቢ ያለ ነው ባንዳ የሚሆነው እንጂ ህይወትን እስክታጣ እናስወግዳለን እስከ ማለት የሄዱ ሰዎች በምን ስሌት ነው ባንዳ አሉ ሐላሉ እኮ የሚባል ነገር የለም። መወገድ አለበት ነው እንትን አይደለም፣ ከስልጣን አይደለም፣ ፊዚካሊ ኢሊሚኔት መደረግ አለበት ብለው ወስነው የተንቀሳቀሱ ናቸው። አለመሳካቱ ብቻውን ሰው ወንጀል ያልፈጸሙ የሚያስመስላቸው አለመሳካት ጉዳይ ነው። ወንጀል ኢንቴንሽን ነው፣ አእምሮ ውስጥ ነው። ቃታ ተስብ አይደለም ሰው የምትገለው፣ ልትገል ስትወሰን ነው ሰው የምትገለው። ከዛ ለኔ ተራ ክሪሚናልስ ናቸው። ከዛ አንፃር ከተራ ክሪሚናልስ በላይ ግን በትግራይ ፖለቲካ ካልቸር ውስጥ እጅግ በጣም አደገኛ የሆነ የመጠፋፋት አባዜ እንዳይወጣ የሚያረጉ ሰዎች ናቸው። ሶ ከማን ጋር አብረው ነው የሚሰሩት? ከፌደራል ምናምን የሚባለው ጥቅማቸውን እስካስከበረ ድረስ ችግር የለባቸውም። የወርቅ ንግድ ከፈቀደላቸው ፌደራል መንግስት አዳኛችን ነው ከማለት ወደ ኋላ ያለው ሌላው ትርምሱን ከፈቀደላ እንደዚህ አይነት ነገር ነው። ሶ ይሄ ትንታኔያቸው የውሸት ነው እንዳልኩ ነው። ሶ ከማንንም ጋር እናበራለን የሚሉበት ምክንያት የትግራይን ጥቅም ማዕከል አድርገው አይደለም። የትግራይ ጥቅም የሚከበረው ከምንም ነገር በላይ የትግራይን ህልውና ማረጋገጥ የሚያስችል የህዝቡን አንድነት ማረጋገጥ የሚያስችል ስራ ከተሰራ ብቻ ነው። ይሄንን ለመስራት የፖለቲካል ኢንቫይሮንመንቱ ኢሴንሻሊ መቀየር መቻል አለበት። ፕላስ ይሄ የትግራይን ህዝብ ሆስቴጅ ይዞ የራሱን ጥቅም ያራመደ አግቶ የግል ጥቅሙን የሚያሳድድ የወንጀል ኔትወርክ መፈራረስ መቻል አለበት። እስቲ ይህን ጥያቄ ከርሶ ማወቅ እፈልጋለሁ። የሰላም ስምምነቱ አንዱ አንጓ እንግዲህ ትጥቅ ማስፈታት ነው እንደሚታወቀው የፕሪቶሪያው ስምምነት። አንዳንዴ እስከ 270 ሺህ ሰራዊት አለ ይባላል። የመጀመሪያው ጥያቄ በእርግጥ ያን ያህል ሰራዊት አለ ወይ የሚለው ነው። ከዚሁ ጋር ተያይዞ ደግሞ ሁለተኛው ይህን ያህል ሰራዊት ከሌለ ደግሞ ለማህበራዊና ኢኮኖሚያዊ አገልግሎት ይውል የነበረ በጀት በሰራዊቱ ስም ወጥቶ የት ነው የሚገባው? አቶ ጌታቸው፣ በመጀመሪያ ደረጃ ተኩስ አቁም ስምምነት ባደረግንበት ወቅት የነበረው የታጣቂ ቁጥር ትክክለኛ ቁጥር ነው። እሱ ነው ቁጥሩ። ያ ቁጥር ግን አክቲቭ ሆኖ የቀጠለው ሁሉም አይደለም። በሂደት የዲዲአር ሂደቱም ረጅም ጊዜ ወስዷል። የዲዲአር ሂደቱ ለምሳሌ ከ3 ወር በኋላ ከፌደራል መንግስት ጋር ተስማምተን ሪሶርስ እናገኛለን ብለን ባሰብንበት ሰዓት ከ60 ሺህ በላይ ታጣቂዎች ወደ ትንሽ የ3 ወር ቀለብ የሚመስል ነገር ሰጥተን የሸኘናቸው ነበሩ። ሶ የዲዲአር አካል መሆናቸው አይቀርም። እነሱ
60,000 ልከህ 210,000 ያለን ነው እንትለው። ግን ደግሞ ከዛ በኋላ በጣም በተራዘመ ቁጥር በጣም በሺዎች የሚቆጠር ወደ ሌሎች አካባቢዎች ወደ ሰፈሩም ይመለሳል ያለ። ስለዚህ ያስመዘገነው ቁጥር መቋቋም ያለበት ቁጥር ነው፣ ምንም ጥያቄ የለውም። ማለት ኮምባታንት የሚባለው በትጥቅ ትግል ውስጥ የተሳተፈ ነው። ያ ቁጥር ትክክለኛ ቁጥር ነው። በተግባር ግን አሁን በምንመጣበት ሂደት ያ ቁጥር የለም። እኔ ለምንድን ነው አሁን እዚህ ላይ መወሻሸት ስለሌለብን ነው። እዚህም ላይ በአማርኛም በትግርኛም በእንግሊዝኛም እንገልጸዋለን። የ210,000 ሰው ስንቅ ነው የምከፍለው እንደ መንግስት መሪ። የመንግስት ሰራተኛ ደሞዝ አልተከፈለም ተብሎ ምናየው መከራቃ ነው። መምህራንና ሐኪሞች ብከፍል ይሻለኛል የሌለ ቁጥር ከምከፍል። ምክንያቱም በየቤቱ የገባለ በየቤቱ የገባው መቋቋም መቻል አለበት። የዲዳር ፕሮሰሱን ማካተት መቻል አለበት። ሰው ቁጥሩ አይቀየርም ብዬ አምናለሁ፣ ውጭ የወጣ ሰው ከሌለ በስተቀር። ይሄ ሰራዊት ቁጥር አለኝ የሚባለው ግን ልክ ትግራይ ወደ ደቡብ ሱዳንነት ልትቀየር ነው አልቀራትም። በሌለ ቁጥር ገንዘብ ትልልቅ የሚባለው ሪሶርስ እዛ ነው የሚያልቀው። አንዳንዴ ውለድ ነው የሚሉ በ1 ቢሊዮን በሆኑ ነው ውለድ ነው የሚባለው። የሰራዊት ስንቅ ለማቅረብ ማንም ጨረታ ላይ ይሳተፋል? ዝርዝር ብትሰማ ያው በዛ መልኩ ነው ይቀሩ አለ። ይሄ የዘረፋ ባህል ሲሪየስሊ ተራው ተዋጊ ምንም ነገር የሚያገኘው ነገር የለውም። ብዙዎቹ የጦር መኮንኖችም ምንም የሚያገኙት ነገር የላቸው። ይሄ ካልቸር የሌለ ቁጥር አንስተህ እንዳልኩት ወደ የቤቱ የሄደ ነው። ይሄ ዲዲአር ፕሮሰስ መካተት ያለበት ነው። ታጣቂ የነበረ ስለሆነ በእጃቸው የሌለን ቁጥር ሳይቀር በጀት የትኛው የልማት ስራ ያሳፍራል በጣም። የትኛው ሌላው ሲቀር እንዳልኩ እኮ መንግስት ሰራተኛ እኮ አትሊስት የ5 ወር ደሞዝ እንከፍላለን ብለን መምህራንን ቃል ገብተን መፈጸም እንኳን አልቻልንም። ዲዲአር ፕሮሰሱ ማካተት ያለበት ይሄን ያክል ቁጥር ቢሆንም አሁን አክቲቭ ዲዩቲ ላይ አለ ብለው የሚጠሩት ቁጥር ስህተት ነው። እሱ ላይ አሁን የሚቀጥለው በጀት ምን ይመስላል የሚለው ያው የሚያስተዳድሩ ሰዎች ናቸው የሚያውቁት። ግን በተግባር እኔ ኦዲት እናደርግ ብዬ ጀምሬ የነበረ ኦዲት ስናደርግ አንዳንዶች አካባቢዎች ላይ ያየናቸው ጥፋቶች ክሊር ናቸው። ተራው ተዋጊ ምንም ነገር አይደርሰውም ብቻ ሳይሆን አንዳንዴ ወደየቤቱ ተመልሶም ጭምር ዝም ብሎ ያልሆነ ሊስት እየቀረበ እንትን የሚልበት ነገር አለ። የዲዲአሩ መካተት አለበት በዲዲአር ፕሮሰሱ። በተግባር ግን ይሄን ያክል አሁንም የሚባለው 210,000 የሚባል ቁጥር አክቲቭ ዲቲ ላይ እንደሌለ ግን እርግጠኛ ሆነን ነገር እኛ ምንድነው እንል የነበረው ለትግራይ የጸጥታ ዓላማ ብቃት ያለው ኃይል ይዘን እንቆይ ምንላቸው ነገሮች ሲፈጸሙ ፖሊስ ምን በለው ወዘተ ምን በለው ይዘን እንቆይ። ሌላው ወደ ዲዲአር ፕሮሰስ ጋር ጠቃሚ ነው፣ ለትግራይ ነው የሚጠቅመው፣ ወደ ልማት ስራ ነው የሚገባው። ሪሶርሳችንም በሆነ ባልሆነ የሚባክንበት ሁኔታ መሳሪያ ተሸክሙ ቁጭ ከሚል ገብቶ ስራውንና አይምሮውን አፕላይ ያደርጉ እና ብዙ ነው። ደግሞ እኛ ያሳተፍነው ኃይል ገበሬ አለ፣ መሐንዲስ አለ፣ ተማሪ አለ፣ ሐኪም አለ። ይሄንን አስቀድመን ብናደርግ እርግጥ የሪሶርስ አለመኖር ምክንያት በሪሶርስ አለመምጣት ምክንያት መዘግየቱ የፈጠረው ችግር አለ። ግን አሁን በምንለው ደረጃ ሪሶርስ ይገኝ እንጂ የኢትዮጵያ ጥቅም ማን ነው የትግራይ ህዝብ ጥቅም የሚባል ደንታቸው ያልሆኑ አሁንም የጦርነት እኔን ወቅሱ ነበር። በይፋ ያስመዘገበውን ቁጥር 270,000 አለ ይላል ይሉኛል። እንኪ ያስመዘገበው ቁጥር እኮ ነው፣ በይፋ እኮ የተመዘገበው ቁጥር ነው። ይሄም ሚስጥር ሆኖ ጠላት እንዳይሰማው ይልሃል። ያስመዘገበው ቁጥር ነው። ጠላት እንዳይሰማው ተፈራርመናል። ጠላትነት ቋንቋ እናቁም እኮ ተባብለናል። እዛው ናቸው እነሱ ያሉት፣ እዛው ነው ስታክ የሚሆኑት። እንዴት ጠላት ከሚሉት ኃይል ጋር ደግሞ እየመጡ ደጅ እየጠኑ ይመለሳሉ። ከኔ በላይ እኮ እነሱ ናቸው የሚገናኙት። ከዛ አሁን እንዳልኩ የዲዲአር ሂደት ውስጥ መካተት መቻል አለበት። ያስመዘገበው ቁጥር አንዳንዱ ወደ ስደት ወጥቷል። እውነት ለመናገር ግን
ይሄ ያለ የሚባለው ቁጥር ስንቅ እናቀብሏለን የሚሉት ግን የለም፣ ውሸት ነው። ያ ማለት ግን ያ ቁጥር ዲዲአር ፕሮሰስ ውስጥ መካተት የለበትም ማለት አይደለም። ስለዚህ በጀቱ የት ነው የሚሄደው? እውነት ለመናገር ኦዲት ማድረግ ጀመረ ነበር እንዳልኩ። እሺ የሰራዊት ወጪ ያው ተረት ነው ሚስጥር መሆን ስላለበት በሚል በብሎክ ነው የምሰጣቸው፣ እንዳለ ገንዘቡ ነው የሚሰጣቸው። ኋላ ማጣራት ስንጀምር በጣም የሚያስገርም ነው። የመስተንግዶ የሚባለው ወጪ ከብዙ ቢሮዎች ወጪ በላይ ነው። መስተንግዶ ነው። የጸጥታ እና የምናምን ካቢኔ ሴክሬታሪያት የሚወስደው ገንዘብ ኋላ ነው። እኔ ሊስት ላይ አውጡልኝ መጨረሻ ላይ ሲጨንቀኝ አትሊስት መንግስት ሰራተኛ እንኳን አንድ ወር ደሞዝ መክፈል ብችል እንደንትን ያገለግላል። ሰው እንዳልኩ ነው። ቁጥሩም ራሱ በሌለ ቁጥር ስለሆነ ነው የሚሰራው። የመስተንግዶ ይበዛል ነው የሚለው። አንዳንዴ ስጠይቃቸው የስንዴ 3 ወር ቀድመን ስንቅ መግዛት ስላለብን ነው። በተግባር ያው መጣራት የጀመረ ነገር ስለሆነ ይጣራል። ማን እዛው እጁ አለበት የሚለው መታየት ይችላል። ግን ያው እንዳልኩ ነው ተጠያቂነት የማረጋገጥ ስራ መስራት በፍጹም እንኳን የስንዴ ሽያጭ እንዳልኩ ነው በግልጽ ሰው የመሸጥ ስራን እንኳን ማስቆም አልቻለም። የአቶ ጌታቸው ይሄን የመጨረሻ ላልኩ የመጨረሻ ጥያቄ በወጣቱ ዘንድ የለውጥ ፍላጎት እያቆጠቆጠ እንደመጣ ይታወቃል። በጣም በብዙ ቦታ ላይ ይሄንን ኃይል ይሄን የወጣቱን የለውጥ ፍላጎት ለዲሞክራሲና ለሰላም ግንባታ ፓወር አድርጎ አቅም አድርጎ ለመጠቀም ምን እየሰሩ ነው ያሉት አቶ ጌታቸው? እኔ አሁን አንድ ነገር ማቀው የትግራይ ወጣት የለውጥ ፍላጎት በጣም ኦብቪየስ ነው። እኔ በዚህ አጋጣሚ ብዙ ሰዎች የሚነግሩኝ አንድ የትጥቅን ወቅትም ትልቅ ስም ትልቅ ዝና ትልቅ ስራ የሰሩ ከፍተኛ አመራር ባለፈው ደውለው ምን አሉኝ፣ ብዙ ሰው ከህወሓት ወጣ ሲባል ሁሉም አይነት የስም ማጥፋት ዘመቻ ተካሂዶበት የሚጠፋው ጀግንነት የሚባል ነገር የለም፣ አርበኝነት የሚባል ነገር የለም። ሁሉም የወጣ ቀን በሰላም የወጣ ቀን አደብ ገዝቶ ካልተንቀሳቀሰ ሁሉም አይነት ስም ነው የሚሰጠው። አንተ እድለኛ ነህ፣ ሳይሞት በዚህ ደረጃ ህዝብ ያከበረ ሰው ነህ። ይህንን የለውጥ እንቅስቃሴ ያሳይህን ወጣት ግን አባንደን አታርግ አሉኝ። አባንደን አላረግም፣ አልተውም። ምክንያቱም እኔ የዚህ ሁሉ ሂደት የጥፋት አካል ነበርኩ። የመፍትሄው አካል መሆን ስለምፈልግ ነው። ህወሓት አመራር ይሄ አሁን ምልህ ክሪሚናል ባንች ከፖለቲካ ሲኑ ካልወጣ በስተቀር የትግራይ ህልውና ሁሌም እገታ ውስጥ ነው የሚቀጥለው። ሁሌም የትግራይ ህዝብ ከጥፋት አደጋ ነፃ ሊወጣ አይችልም። ለተራ ልዩነት ጠበንጃን በራሱ ጓድ ላይ ከማንቀሳቀስ ወደ ኋላ የማይል ሊደርሺፕ ከትግራይ ፖለቲካል ኢንቫይሮንመንት ካልተገለለ በስተቀር የትግራይ ህዝብ ህልውና ሁልጊዜም አደጋ ላይ የሚሆነው። ቅድም ያልኩ አባት ማለት ነው የነገሩኝ። እስቲ ትንሽ ቁጥርን ጨምር እንደሆነ እኒ ውጊያ ለጊዜው ገታ እናርግ፣ ያቺ የተረፈችን ልጅ የምትወልድበት እድል ፍቀዱልኝ። ይሄንን ነው መፍጠር ያለበት። ወጣት መሐንዲስ ሆኖ ማገልገል ነው ያለበት። አሁን ምልህ ብዙዎቹ የጦር አመራሮች እኔ ማቃቸው ጀግኖች የሚባሉት አሁን ስማሲም ሁሉ አይነት ቅጽል እየሰጡ ሊያወግዛቸው የሚሞክሩ አሉ። በጀግንነት እዛው ያሉ ሲምፕል ነው የሚለው። የትግራይ ሰው በሰላም መኖር የሚችልበት ሁኔታ ፍጠር፣ ታገል ነው የሚሉኝ። ተስፋ ቆርጠህ እንዳትሄድ ነው የሚሉኛል። ስለዚህ ፖለቲካ ህይወቴ ይቀጥላል ማለት ትልቅ የመንግስት ኃላፊነት የመሸከም ፍላጎት የለኝ፣ ምንም የለኝ። የትግራይ ፖለቲካ እንዲስተካከል ከመወስዳቸው ስራዎች ውስጥ የትግራይ የወጣት የፖለቲካ እንቅስቃሴ በተደራጀ መልኩ ሁሉም ፓርቲዎች እኔ ፓርቲ ኖረናል፣ ምንም ጥያቄ የለውም። ያ ፓርቲ ግን
ቢያንስ እኔ መራው የነበረ ድርጅት ከነበረው የጠቅላይነት አስተሳሰብ ነፃ የሆነ ሌሎች ፓርቲዎችም እንዲጠናከሩ ሙሉ አስተዋጽኦ የሚያደርግ እንዲሆን የበኩልን ሚና እጫወታለሁ። በጣም እርግጠኛም ሆነ የትግራይ ፖለቲካል ኢንቫይሮንመንት ከአንድ ፓርቲ በላይ ማስተናገድ የሚችልበትን ሁኔታ ለመፍጠር የሚቻለኝ ሁሉ አደርጋለሁ። ፓርቲ መምራትም ከሆነ ተሳትፎ እያደረኩ ያልታቀብ ተሳትፎ እያደረኩ እሰራለሁ የሚል እምነት አለኝ። ቢኮዝ እኛ እንዳመራር እኔ ከሌላው ጋር ሲነጻጸር የኔ ኃጢአት ያነሰ ሊሆን ይችላል እውነት ለመናገር ረጅም ጊዜም ስላልቆየሁ። ግን ረጅም ጊዜ አልቆየሁም ቆየሁ በሚል አይደለም የሚገጠም። ጦርነቱ ትግራይ ላይ የፈጠረው ጣጣ ማፈር አለብን ነው ያልኩት። እኔ መጀመሪያ ማፈር ነው ያለብን። እኛ ላይ ተጫነ አልተጫነ ሚስካልኩሌት ያደርግናቸው ነገሮችም ነበሩ። እኛ ላይ የደረሰው ጥፋት ህዝባችን ላይ የደረሰው ጥፋት የከፈልነው መስዋዕትነት መጠን ሌላው ቢቀር መሀል ሰሜን ወሎ አካባቢ ሆነን ወደ ድርድር ብዙዎቹ ጀነራሎች ያስቡት እንደነበረው ብንፈቅድ ኖሮ የመጨረሻው ነሐሴ 14 2014 የተጀመረው ግጭት እንደዚህ ግጭቱን እንዲቀጥልም በሚያደርጉ ሰዎች ኢንፍሉዌንስም ጭምር ባይነሳ ኖሮ ምን ያክል ሰው ማዳን እንችል ነበር። እኔ አሁን ወደ ዝርዝር አልገባም። 2013 እና 2014 ጀነራል ኢቭን ወደ ሰሜን ሸዋ ገብተን ከነበርንበት ጊዜ የከፈልነው መስዋዕትነትና የመጨረሻው ዞር ላይ የከፈልነው መስዋዕትነት ሲነጽር አይገናኝም። ዋይ እሱን ማስቀረት ብዙዎቹን ጀነራሎች ሰምተን ቢሆን ነው እውነት ነገር እነ ተክላይ እነ ዮሐንስ በሰላም ለምን አንጨርሰውም ይሉ ነበር። ሰው አርገነው ብንሆን ኖሮ ቢሳስብ የዛ አካል ነኝ፣ የዛ ጥፋት አካል ነኝ። ውጊያ ፈራችሁ ወይ ያለው ፖለቲካል ሊደርሺፕ አካል ነኝ አላልኩም። እኔ ግን ማምለጫ የለውም። ስለዚህ አንፃር ይሄን ህዝብ መካስ አለበት ስትል ፖለቲካል ኢንቫይሮንመንቱ ሁሉንም አስተሳሰቦች ማስተናገድ የሚችልበትና ለነዚህ የግጭት ኢንተርፕረነርስ የሆነ እድል የማይሰጥ ኢንቫይሮንመንት መሆኑን ማረጋገጥ ላይ የሚቻለኝ ሁሉ አደርጋለሁ። እዚህ ላይ ነው የምሰራው። በጣም አሪፍ። አቶ ጌታቸው ረዳ የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ ሚኒስትር፣ ለነበረን ቆይታ ከልብ ነው የማመሰግነው። አክባሪ ስትልኝ የተከበራችሁ ተመልካቾቻችን ከአቶ ጌታቸው ረዳ ጋር የነበረን ቆይታ ይህን ይመስል ነበር። ከፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን ከዝግጅቱ ጋር ሳሙኤል እንዳለ ነበርኩ። በቀጣይ ጊዜ ከሌላ እንግዳ ጋር እስክንገናኝ ድረስ ሰላም ቆዩ።